ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የመጋቢት 9 2017 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። አቃቤ ሕግ በእነ ዮሐንስ ቧያሌው መዝገብ ስር በተከሰሱ ተጠርጣሪዎች ላይ ምስክሮችን ማሰማት ጀምረዋል። የአማራ ፋኖ በጎጃም ደብረ ማርቆስ ከተማ በመግባት ባንዳዎችን እያጸዳ መሆኑን አስታውቋል። አብይ አህመድ ከነገ በስቲያ በፓርላማ ተገኝተው ከአባላቱ ለሚነሱ ጥያቄዎች ምላሽ ሊሰጡ ነው። አቶ ጌታቸው የኤርትራ መንግስት ራሱን ችሎ ወደ ሙሉ ጦርነት የመግባት ፍላጎትም አቅምም የለውም ሲሉ ተናገሩ። አነጋጋሪ የግድያ ሙከራ ተደርጓል። ፕሬዝዳንቱ ለትንሽ ተርፈዋል። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። አቃቤ ሕግ በእነ ዮሐንስ ቧያሌው መዝገብ ስር በተከሰሱ ተጠርጣሪዎች ላይ ምስክሮችን ማሰማት ጀመረ። አቃቤ ሕግ ተከሳሾቹ ባስተላለፉት ትዕዛዝ ምክንያት የደረሱ ጉዳቶችን ያስረዱልኛል ያላቸውን ምስክሮች አቅርበዋል። የፍትህ ሚኒስቴር በእነ ዮሐንስ ቧያሌው መዝገብ ባሉ 52 ተጠርጣሪዎች ላይ የፖለቲካ ርዕዮቱን በኃይል ለማስፈጸም ተንቀሳቅሰዋል። በ1996 ዓ.ም የወጣውን የወንጀል ሕግ እንዲሁም የሽብር ወንጀሎችን ለመከላከል የወጣውን ሕግ ጥሰዋል በሚል ከአንድ ዓመት በፊት ክስ መመስረቱ ይታወሳል። በዚህ ክስ መዝገብ ስርም የአማራ ብሔራዊ ንቅናቄ አብን ፓርቲን ወክለው የህዝብ ተወካዮች ምክር ቤት አባል የሆኑት አቶ ክርስቲያን ታደለ እንዲሁም የአማራ ብልጽግና ፓርቲን ወክለው የክልሉ ምክር ቤት አባል የሆኑት አቶ ዮሐንስ ቧያሌው እንዲሁም የአዲስ አበባ ምክር ቤት አባሉ ካሳ ተሻገር፣ ዶክተር ጫኔ ከበደ፣ እስክንድር ነጋ፣ ዘመነ ካሴ፣ አበበ ፈንታው፣ አሰግድ መኮንን፣ መከታው ማሞ፣ ፈንታውን ሙሐባና ሌሎችም ተካተዋል። ከ52ቱ ተከሳሾች መካከል 16ቱ ተከሳሾች አዲስ አበባ ልደታ በሚገኘው የፌዴራል ከፍተኛ ፍርድ ቤት ህገ መንግስትና ሽብር ወንጀሎች ችሎት የቀረቡ ሲሆን የአቃቤ ሕግ ምስክሮች በተከሳሾች ላይ የምስክርነት ቃላቸውን እንደሰጡ የተከሳሾች ጠበቃ ሰለሞን ገዛኸኝ ለአላይን ተናግረዋል። ጠበቃ ሰለሞን እንዳሉት በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛና ሁለተኛ ህገ መንግስታዊና ጸረ ሽብር ችሎት አቃቤ ሕግ በእነ ዮሐንስ ቧያሌው የክስ መዝገብ በሚገኙ ተጠርጣሪዎች ላይ ያቀረባቸውን ምስክሮች ፍርድ ቤቱ መስማት ጀምሯል። በመዝገቡ ከተዘረዘሩት 52 ተከሳሾች መካከል 16ቱ ብቻ ክሳቸውን በችሎት ቀርበው እየተከታተሉ ነው ያሉት ጠበቃው አቃቤ ሕግ አሉኝ ካላቸው 21 ምስክሮች መካከል 8ቱን በችሎቱ አቅርቦ ቃለ መሐላ እንዲፈጽሙ ተደርጎ የምስክር ቃል ተሰምቷል ብለዋል። ፍርድ ቤቱ ሌሎች 15 ምስክሮችን እስከ መጋቢት 12 2017 ዓ.ም ድረስ መስማቱን እንደሚቀጥል ጠበቃ ሰለሞን አክለዋል። አቃቤ ሕግ ምስክሮቹን ተከሳሾች በቀጥታ ያደረሱትን ጉዳት እንዲያስረዱ ያቀረባቸው ቢሆንም እስካሁን የምስክርነት ቃላቸውን የሰጡት ምስክሮች ተከሳሾችን እንደማያውቋቸውና በእነሱ ላይ ለመመስከር ችሎት እንዳልቀረቡ ነገር ግን በወቅቱ በክልሉ ስለተፈጠረው ነገር መመስከራቸውን ጠበቃ ሰለሞን ተናግረዋል። ምስክሮቹ በተጠቀሰው ዕለት በታጣቂዎች በደረሰባቸው ጥቃት አብረዋቸው የጸጥታ ማስከበር ስራ ሲሰሩ የነበሩ የፖሊስ አባላት እንደተገደሉ፣ የጦር መሳሪያዎቻቸው እንደተወሰደባቸውና የአካል መጉደል ጉዳት የደረሰባቸው አባላት እንደነበሩ ለችሎቱ መመስከራቸው ተገልጿል። በቀጣዮቹ ቀናትም አቃቤ ሕግ በተከሳሾቹ ቅስቀሳ የደረሱ ጉዳቶችን ለችሎቱ ያስረዱልኛል የሚላቸውን ተጨማሪ ምስክሮች እንደሚያቀርብ ጠበቃ ሰለሞን አክለዋል። በእነ ክርስቲያን ታደለ መዝገብ ስር ክስ የተመሰረተባቸው ተጠርጣሪዎች በአቃቤ ሕግ የተመሰረተባቸውን ክስ እንዳልፈጸሙ በወቅቱ ለችሎቱ ማስረዳታቸው ይታወሳል። አገዛዙ እነዚህን የአማራ ተወላጅ ፖለቲከኞችና ሌሎቹም በማንነታቸው እንዳሰራቸው ይታወቃል። ተከሳሾቹም በአገዛዙ ትዕዛዝ የሚመራው ፍርድ ቤት ፍትህ ይሰጠናል ብለው እንደማያምኑ ተናግረዋል። የአማራ ፋኖ በጎጃም ደብረ ማርቆስ ከተማ በመግባት ባንዳዎችን እያጸዳ መሆኑን አስታወቀ። የአማራ ፋኖ በጎጃም ቀኝጌታ ዩፍታይ ንጉሴ 6ኛ ክፍለ ጦር ንጉስ ተክለ ሃይማኖት ብርጌድ ደብረ ማርቆስ ከተማ አስተዳደር ውስጥ በመግባት ባንዳን የማጽዳት ስራውን አጠናክሮ መቀጠሉን ብርጌዱ አሳውቀዋል። በቀንም ይሁን በሌሊት መሃል ከተማ ድረስ በመግባት ያገዛዙን ተልዕኮ አስፈጻሚ ባንዳ ካድሬዎችና የብልጽግና ወንበር አስጠባቂ ወታደሮች ላይ ከፍተኛ ኪሳራ እያደረሱ እንደሚገኙ አጽንኦት ሰጥቷል። የንጉስ ተክለ ሃይማኖት ብርጌድ አባላት የአብማ ክፍለ ከተማ ሚሊሻ ጽፈት ቤት የመረጃ ስራን የሚሰራ አንድ ባንዳን ከትናንት በስቲያ መጋቢት 7 2017 ጧት 3 ሰዓት ላይ ከከተማው ይዞ በመውጣት እርምጃ እንደወሰደበት አሳውቀዋል። በተመሳሳይ የአማራ ፋኖ በጎጃም የጎጃም አገው ምድር ክፍለ ጦር በተለያዩ ብርጌዶች ከህዝቡና ከሰራዊቱ ጋር ውይይት እያደረገ ይገኛል። የጎጃም አገው ምድር ከፍተኛ አመራሮች የአማራ ፋኖ በጎጃም የቢት ወደድ አያሌው መኮንን ብርጌድ ጋር በመገኘት ከፋኖች ጋር ሰፊ የሆነ ውይይትና ስልጠና ሰጥተዋል። በሌላ በኩል ሰሞኑን በምዕራብ ወሎ ቀጠና
እየተደረገ በሚገኘው ውጊያ በተለይ ከገነቴ እስከ አቀስታ እየተካሄደ ባለ ትንቅንቅ ጭንቅ ውስጥ የገቡ የለጋምቦ ወረዳ አመራሮች ወረዳውን ለቀው ወደ ደሴ መሸሻቸውን መረብ ሚዲያ ከታማኝ ምንጮች ያረጋግጫለሁ ሲል ዘግበዋል። የወረዳ አመራሮቹ የዞኑ መቀመጫ ወደ ሆነችው ደሴ ከተማ መሸሻቸውን ተከትሎ በወረዳው የነበሩ የሚሊሻና አድማ ብተና ኃይሎች ከፍተኛ ስጋትና ድንጋጤ ውስጥ በመግባታቸው አንዳንዶች ሳንቀደም በሚል ከነሙሉ ትጥቃቸው እጃቸውን ለፋኖ እየሰጡ መሆኑ ነው የታወቀው። በተለይ ከሰሞኑ የአማራ ፋኖ በወሎ ቤተ አማራ በወረባቦ ወረዳ አመራሮች ላይ በወሰደው እርምጃ የወረዳ ዋና አስተዳዳሪ አቶ ፈንታው ከበደ፣ የወረዳው ፖሊስ ጽፈት ቤት የወንጀል ምርመራ ክፍል ኃላፊና የፖሊስ ጽፈት ቤት ኃላፊ ዋና ኢንስፔክተር አዲስ ዘመን ፍስሐ መገደላቸው ይታወቃል። ይህንን ተከትሎ የደቡብ ወሎ ዞን ስር የሚገኙ የወረዳ አመራሮች በፍርሃት ቆፈን ውስጥ እንደሚገኙና የሚያስተዳድሩትን ወረዳ ለቀው ወደ ደሴ ከተማ መግባታቸውን ዘገባው አመላክቷል። ይህ በእንዲህ እንዳለ መጋቢት 8 2017 ዓ.ም በደብረ ኤልያስ ወረዳ በደጎልማ ቀበሌ ያገዛዙ ጦር አባላት ወደ መንደር ዘልቆ በእያንዳንዱ የቀበሌ ነዋሪ ቤት በመግባት ያገኙትን ወጣት ሲደበድቡ፣ ህፃናትን ሲያስፈራሩ፣ ያገኙትን ሲዘርፉ ውለዋል። በየጓዳውም እየገቡ ባለቤቶችን እያስወጡ መሶብና የጠላ ማድጋውን እየገለበጡ ሲበሉና ሲጠጡ ነውረኛ ስራ ሲሰሩ ውለዋል። አቶ በሌ አባተ ከተባለ ግለሰብ ቤት በመግባት ቤቱን በመፈተሽ ለፍቶ ያጠራቀመውን 60400 ብርና የልጁን ስልክ ዘርፈውታል። እንዲሁም የሴት የአንገት ጌጥ ጠገራ ብር ሳይቀር ዘርፈዋል። መንገድ እየመራ የገባው እየዘረፈና እያዘረፈ ያለው አንሙት መላክ የተባለ የአካባቢው ነዋሪ የነበረ ባንዳ ነውም ተብሏል። አብይ አህመድ ከነገ በስቲያ በፓርላማ ተገኝተው ከአባላቱ ለሚነሱ ጥያቄዎች ምላሽ ሊሰጡ ነው። አብይ አህመድ ከነገ በስቲያ ሐሙስ መጋቢት 11 2017 በህዝብ ተወካዮች ምክር ቤት በመገኘት ከፓርላማ አባላት ለሚቀርቡላቸው ጥያቄዎች ምላሽና ማብራሪያ ሊሰጡ መሆኑ ታውቋል። የሐሙሱ የፓርላማ መደበኛ ስብሰባ የፌዴራል መንግስት የ6 ወር የዕቅድ አፈጻጸም ሪፖርቱን ለምክር ቤት አባላት መላኩን ተከትሎ የሚካሄድ ነው። በዚህ መሰረት የፓርላማ አባላቱ ጥያቄዎቻቸውን ለጠቅላይ ሚኒስትሩ በጽሁፍ እንዲያቀርቡ የተነገራቸው የአንድ ወር የረፍት ጊዜያቸው በተጠናቀቀ ማግስት ነው። የፓርላማው ዕለታዊ አጀንዳና የተመደበው የውይይት ጊዜ ከምክር ቤቱ ስብሰባ 48 ሰዓት በፊት አባላት እንዲያውቁት መደረግ እንዳለበትም ሰፍሯል። ኢትዮጵያ ኢንሳይደር ያነጋገረቻቸው 3 የፓርላማ አባላት ግን እስከ ማክሰኞ እኩለ ቀን ድረስ ጠቅላይ ሚኒስትሩ መቼ በፓርላማ እንደሚቀርብ እንዳልተገለጸላቸው አስረድተዋል። የተወካዮች ምክር ቤት የሚወያይበትን ማንኛውንም አጀንዳ የሚቀርጸው አማካሪ ኮሚቴ የጠቅላይ ሚኒስትሩን የፓርላማ ውሎ አጀንዳ ያጸደ ማክሰኞ ረፋድ እንደሆነ የፓርላማ ምንጮች ለኢትዮጵያ ኢንሳይደር ተናግረዋል። 2 የፓርላማ አባላት በስብሰባው ላይ ወቅታዊ ጉዳዮች በጥያቄ መልክ ይቀርባሉ ብለን እንጠብቃለን ብለዋል። አብይ አህመድ አሊ ላለፉት ዓመታት በፓርላማው ፊት ሲቀርቡ በህዝቡ ከማላገጥና ጠንካራ ጥያቄ በሚጠይቋቸው አባላት ላይ ከማሾፍ የዘለለ ተግባር ፈጽመው አያውቁም። እንዲሁም የህዝብን ችግሮች የሚደፍቁበትና እንዲቀጥሉ እውቅና የሚያገኙበት መድረክ እንጂ የህዝብን ጥያቄ የሚመልሱበት ምክር ቤት እንዳልሆነም ይታወቃል። የቀጣዩ ሐሙስ የምክር ቤት ብሎ ደግሞ ሰውየው የኤርትራን የጦርነት ጉዳይ በሚመለከትና የህወሓት ሰዎችን ፍጥጫ አስመልክቶ አቋማቸውን ያንጸባርቃሉ ተብሎ ይጠበቃል። አቶ ጌታቸው የኤርትራ መንግስት ራሱን ችሎ ወደ ሙሉ ጦርነት የመግባት ፍላጎትም አቅምም የለውም ሲሉ ተናገሩ። የትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳደር አቶ ጌታቸው ረዳ በእኔ እምነት በአሁኑ ሰዓት የኤርትራ መንግስት ወደ ሙሉ ጦርነት ራሱን ችሎ የመግባት አቅምም ፍላጎትም አለው ብዬ አላምንም ብለዋል። አቶ ጌታቸው ይህን ያሉት በትናንትናው ዕለት ምሽት ላይ ከሪዮት ሚዲያ ጋር ባደረጉት ቃለ ምልልስ ነው። ጊዜያዊ መስተዳደሩ ባሳለፍነው ሳምንት አዲስ አበባ በመገኘት በሰጡት መግለጫ ላይ የፌዴራል መንግስት ዝም ብሎ መመልከት የለበትም የሚል ሐሳብ ማንሳታቸው ይታወሳል። ለዚህም በሰጡት ማብራሪያ በአሁኑ ሰዓት ትግራይ ውስጥ በፖለቲካ ኃይሎች መካከል የተፈጠረው ልዩነት በሚመለከት እንዲዳኝ ሳይሆን በውስጥ ያለውን ችግር ከማባባስ ረገድ ተጋብዘውም ሳይጋበዙ የሚመጡ የውጭ ወገኖችን አደብ ከማስገዛት አንጻር መሆኑን አንስተዋል። ከ5 ወራት በፊት በኢትዮጵያና በኤርትራ ድንበር መሃል ያሉትን አካባቢዎች መቆጣጠር ያለበት ኃይል በተግባር የለም ብለዋል። በፕሪቶሪያው ስምምነት መሰረት በትግራይ ውስጥ ያሉ ከመከላከያ ውጭ የተያዙ አካባቢዎችን ነፃ የማውጣት ግዴታ አለበት። በእኔ እምነት በአሁኑ ሰዓት የኤርትራ መንግስት ወደ ሙሉ ጦርነት ራሱን ችሎ የመግባት አቅምም ፍላጎትም አለው ብዬ አላምንም። ነገር ግን መከላከያ ሶስተኛ ወገን የሚጋበዝበትን መንገድ ማስቆም አለበት በሚል እሳቤ ያነሱ መሆናቸውን ጠቅሰዋል። አቶ ጌታቸው ባለፉት 7 ወራት ውስጥ ለጸጥታ ኃይሎች 8 ቢሊዮን ብር ደመወዝ መክፈላቸውን ተናግረዋል። የፌዴራል መንግስት በተያዘው በጀት ዓመት ለትግራይ ክልል ዓመታዊ በጀት የመደበው 13 ቢሊዮን ብር መሆኑ ይታወሳል።
በሶማሊያው ፕሬዝዳንት ላይ የመግደል ሙከራ መደረጉ ተሰማ። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ዛሬ ማለዳ ላይ ከግድያ ሙከራ ተርፈዋል። ጥቃቱ በአልሸባብ የተፈጸመ ሊሆን እንደሚችል ተሰምቷል። ፕሬዝዳንቱን ያጀቡ መኪኖች ከቪላ ሶማሊያ ቤተመንግስት እንደወጡ ብዙም ሳይቆዩ ኃይለኛ ፈንጂ በቅርብ ርቀት ከፈነዳ በኋላ ከፕሬዝዳንቱ አጃቢ ብረትማ ኤስዩቪ መኪኖች አንደኛው በጣም የተጎዳ ሲሆን በርካታ የፕሬዝዳንቱ አጃቢዎች መቁሰላቸው ተዘግበዋል። ፕሬዝዳንቱ ላይ የደረሰ ምንም ጉዳት እንደሌለ ነው የተሰማው። ከሳምንታት በፊት አብይ አህመድ ወደ ሶማሊያ ባቀኑበት ወቅት በአልሸባብ ታጣቂዎች የግድያ ሙከራ ተደርጎባቸው ነበር። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።